ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በጎንደርና በወሎ ግንባሮች የብልጽግናው አገዛዝ ያሰማራቸው የሰራዊት ክፍሎችና ከፍተኛ ወታደራዊ አዛዦች ሽንፈት እየገጠማቸው መሆኑ ተገለጸ። በጎንደር ክምር ድንጋይ የብልጽግናው አገዛዝ የሰነዘረውን ወታደራዊ እንቅስቃሴ በመቀልበስም የመረጃ ሰላዩን በመማረክና ኃይሉን በመምታት ፋኖ ድል መቀዳጀቱን ተሰምቷል። ሌላ በኩል ደግሞ የአገዛዙን የጥፋት ተልዕኮ አንቀበልም ያሉ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። ተጨማሪውን ይዘናል። የህዝባዊ አመፅ ከፍተኛ ስጋት ያለበት የብልጽግናው አገዛዝ ለሰራተኞች ደሞዝ ለመጨመር በሚል በዝግጅት ላይ እንደሚገኝ ተነገረ። በየዓመቱ አነስተኛ የደሞዝ ጭማሪ በማድረግ ዜጎችን በማታለል የተጠመደው የብልጽግናው አገዛዝ በሰራተኛው ህይወት ላይ ግን ጠብ የሚል ለውጥ ማምጣት አለመቻሉ ተነግሯል። የምጣኔ ሀብት ምሁራን በበኩላቸው የሀገሪቱ የኢኮኖሚ መዋቅር ስለተናጋ የደሞዝ ጭማሪ መፍትሄ አያመጣም በማለት ሞግተዋል። ዝርዝሩን ይዘናል። የድምፃዊ ቴዎድሮስ ካሳሁንን ደህንነት ለማረጋገጥ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ጣልቃ እንዲገባ የሚያስችል አዲስ ጥረት መጀመሩን ኤፓክ የተባለው ተቋም አስታወቀ። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ጫና እንደሚያደርግ የሚጠበቅ ሲሆን የቀድሞው የመስሪያ ቤቱ ከፍተኛ ባለስልጣን ደግሞ አርቲስቱን ማሞካሸታቸው ተሰምቷል። ዝርዝሩን ይዘናል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶች ተራ ክስተቶች እየሆኑ መምጣታቸውን ገለጸ። ተቋሙ በተለይ የአውሮፓ ህብረት፣ አሜሪካና የአፍሪካ ህብረት ሰብአዊ መብትን ከፖለቲካዊ ጥቅማቸው በታች አሳንሰውታል ሲል በጽኑ ወቅሷል። ዝርዝሩን አሰናድተናል። በሱዳን ለ2 ዓመታት ገደማ የዘለቀው ደም አፋሳሽ ጦርነት ባልተጠበቁ ወታደራዊ ክህደቶችና በተለዋዋጭ ኃይል ሚዛኖች የታጀበ አዲስ ምዕራፍ ላይ መድረሱ ተሰምቷል። በቅርቡ የፈጥኖ ድራሽ ሰራዊት አርኤስኤፍ ከፍተኛ አዛዥ የነበሩት ሜጀር ጀነራል አልኑር አህመድ ዳዳም አልቁባ ወደ ጀነራል አልቡርሃን ወገን በመቀላቀል በጦርነቱ ግንባር ብቻ ሳይሆን በፖለቲካውን መድረክ ትልቅ መነጋገሪያ አጀንዳ ሆኗል። የጀነራሉን መክዳት ተከትሎ በሀገሪቱ ያለውን ወቅታዊ ሁኔታና የኃይል አስተላለፍ የሚዳስሰው ዘገባችንም ተሰናድቷል። ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በጎንደርና በወሎ ግንባሮች የብልጽግናው አገዛዝ ያሰማራቸው የሰራዊት ክፍሎችና ከፍተኛ ወታደራዊ አዛዦች ሽንፈት እየገጠማቸው መሆኑ ተገለጸ። በጎንደር የብልጽግናው አገዛዝ የሰነዘረውን ወታደራዊ እንቅስቃሴ በመቀልበስ የመረጃ ሰላዩን በመማረክና ኃይሉን በመምታት ፋኖ ድል መቀዳጀቱ ተሰምቷል። በሌላ በኩል ደግሞ የአገዛዙን የጥፋት ተልዕኮ አንቀበልም ያሉ የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ታውቋል። ባለፉት ጥቂት ቀናት በአማራ ክልል የተለያዩ አካባቢዎች በተካሄዱ ወታደራዊ ኦፕሬሽኖችና የኃይል አሰላለፍ ለውጦች መኖራቸውን ካፋብን የወጡ የግንባር መረጃዎች ያመላክታሉ። በጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር ስር የሚንቀሳቀሰው የራስ ጉና ክፍለ ጦር ባከናወነው ኦፕሬሽን የብልጽግናው አገዛዝ የላከው ኃይል ላይ ከፍተኛ ጉዳት ማድረሱን አስታውቋል። ከክምር ድንጋይ ወደ ዘበራ ለመንቀሳቀስ የሞከረው የአገዛዙ ኃይል የፋኖን አልባሳት ያስለበሰውንና ማስረሻ መለስ የተባለ የመረጃ ሰላይ አስቀድሞ ወደ ቀጠናው ቢልክም ሰላዩ በፋኖ ቁጥጥር ስር መዋሉ ተነግሯል። ሰላዩ ከተማረከ በኋላ በዕለቱ መኸር በተባለ ስፍራ በተደረገ የተኩስ ልውውጥ የብልጽግናው ኃይል ከፍተኛ ኪሳራ አስተናግዶ ሙትና ቁስለኛውን ይዞ ወደ መነሻው ክምር ድንጋይ ከተማ ለመመለስ መገደዱንም የዙ መረጃ አመላክቷል። ከዚህ ቀደም መጋቢት 11 ቀን 2018 ዓ.ም በተመሳሳይ አካባቢ በተካሄደ ኦፕሬሽንም 6 የአድማ ብተና አባላት መደምሰሳቸው ይታወሳል። በሌላኛው መረጃ በደቡብ ወሎ ዞን አልብኮ ወረዳ የመሸገው የ26ኛ ሻለቃ አባል የነበሩ 4 የአድማ ብተና አባላት አገዛዙን በመክዳት ፋኖን መቀላቀላቸው ተነግሯል። እነዚህ አባላት ከነሙሉ ትጥቃቸው ፋኖን የተቀላቀሉ ሲሆን በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር ዘንድ ቀርበው ደማቅ አቀባበል ተደርጎላቸዋል። ታጣቂዎቹ ለውሳኔያቸው እንደ ምክንያት የጠቀሱት በአማራ ሕዝብ ላይ የሚፈጸመው ማንነት ተኮር ጭፍጨፋና ስርዓቱ ወንጀለኞችንና ዘራፊዎችን በማሰለፍ ንጹሐንን ለመግደል የጀመረው ዘመቻ መሆኑንም ገልጸዋል። ከእንግዲህ የጥፋት ተባባሪ አንሆንም ያሉት የአድማ ብተና አባላቱ ሕዝባችንን በፋኖ ስር ሆነን እንክሳለን ሲሉ ቃላቸውን መስጠታቸውንም ምኒልክ ዕዝ በግንባር መረጃው አስታውቋል።
የህዝባዊ አመጽ ከፍተኛ ስጋት ያለበት የብልጽግናው አገዛዝ ለሰራተኞች ደሞዝ ለመጨመር በሚል በዝግጅት ላይ እንደሚገኝ ተነገረ። በየዓመቱ አነስተኛ የደሞዝ ጭማሪ በማድረግ ዜጎችን በማታለል የተጠመደው የብልጽግናው አገዛዝ በሰራተኛው ህይወት ላይ ግን ጠብ የሚል ለውጥ ማምጣት አለመቻሉ ተነግሯል። የምጣኔ ሀብት ምሁራን በበኩላቸው የሀገሪቱ የኢኮኖሚ መዋቅር ስለተናጋ የደሞዝ ጭማሪ መፍትሄ አያመጣም በማለት ሞግተዋል። ዝርዝሩን ይዘናል። ዝርዝሩ እንደሚከተለው ይቀርባል። የብልጽግናው ምርጫ በተቃረበ ቁጥር የሚወጡ አዳዲስ መረጃዎች እንደቀጠሉ ናቸው። የመንግስት ሰራተኛው በህይወትና በሞት መካከል እንደሚገኝ በሚነገርላት ኢትዮጵያ የብልጽግናው አገዛዝ ለሶስተኛ ጊዜ ለመንግስት ሰራተኞች ደሞዝ ለመጨመር መዘጋጀቱ ታውቋል። በቅርቡ የደሞዝ ጭማሪ ያደረገው አገዛዙ ይህ ነው የሚባል ጠብ የሚል ነገር በመጥፋቱ አሁንም በጭማሪ ላይ ለማተኮር ተገዷል። የምጣኔ ሀብት ምሁራን ለመንግስት ሰራተኞች ደሞዝ መጨመሩ አግባብ ቢሆንም የሚያመጣው ለውጥ ግን እንደሌለ በመምከር ላይ ናቸው። ከዓለም ካሉ ድሃ ሀገራት ተርታ የምትመደበው ኢትዮጵያ በብልጽግናው ዘመን ደግሞ የመገበያያ ገንዘቧ የመጨረሻ ደረጃ መያዙን የዓለም ባንክ በቅርቡ ያወጣው መረጃ ማሳየቱ አይዘነጋም። አሁን ያለው ቀውስ አጠቃላይ የኢኮኖሚ መዋቅሩ መናጋት ያመጣው ውጤት እንደሆነ የሚገልጹት እነዚሁ ምሁራን ማሻሻያው ስር ነቀል ካልሆነ ለውጥ አይጠበቅም ብለዋል። በሌላ በኩል የብልጽግናው አገዛዝ ህዝባዊ አመፅን በእጅጉ ስለሚፈራ ተከታታይ የደሞዝ ጭማሪ ለማድረግ እየተገደደ መሆኑን ምንጮች ጠቁመዋል። ከምርጫው በፊት በደሞዝ ጭማሪ ስም የመንግስት ሰራተኛውን ማደንዘዝ የሚል እቅድ ያለው ብልጽግና በዚሁ መሰረት 290 ቢሊዮን ብር ገደማ ተጨማሪ በጀት መጠየቁ ታውቋል። ብልጽግና ምርጫውን ካሸነፍኩ ነው ጭማሪውን የማደርገው ማለቱም ብዙዎችን ፈገግ ማሰኘቱ አልቀረም። በየጊዜው የሚደረግ የደሞዝ ጭማሪ የፊስካል መዛባት፣ የኑሮ ውድነት ችግርና የተናጋ የአሰሪና ሰራተኛ ግንኙነትን ያሳያል የሚሉ እነዚሁ ታዛቢዎች ከዛ ይልቅ በሀገራዊ ገቢ ላይ የተመሰረተ የኢኮኖሚ መዋቅር የግድ ይላል ይሉታል። ይህንን ለውጥ ማምጣት የተሳነው አገዛዙ ቁጥር በመጨመር እሳት የማጥፋት ዘመቻውን ቀጥሏል። የሀገሪቱ የተመሰቃቀለ የኢኮኖሚ ሁኔታ ካመጣው ቀውስ ውስጥ አንዱ ከፍተኛ የዕዳ መጠን፣ የኤክስፖርት መዳከምና ሙስና ዋና ዋናዎቹ ናቸው ይባላል። እነዚህ አስፈሪ የስርዓቱ አደጋዎች ከጊዜ ወደ ጊዜ ከመጨመር ባለፈ ሊቀለበሱ የሚችሉበት አንዳች ተስፋ የለም እየተባለ ነው። የድምፃዊ ቴዎድሮስ ካሳሁንን ደህንነት ለማረጋገጥ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ጣልቃ እንዲገባ የሚያስችል አዲስ ጥረት መጀመሩን ኤፓክ የተባለው ተቋም አስታወቀ። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ጫና እንደሚያደርግ የሚጠበቅ ሲሆን የቀድሞው የመስሪያ ቤቱ ከፍተኛ ባለስልጣን ደግሞ አርቲስቱን ማሞካሸታቸው ተሰምቷል። ዝርዝሩን ይዘናል። ዝርዝሩ እንደሚከተለው ይቀርባል። ድምፃዊ ቴዎድሮስ ካሳሁን በዓለም አቀፍ መድረክ መነጋገሪያ መሆኑን ቀጥሏል። የቴዎድሮስ ካሳሁን ሕይወት እያሳሰባቸው እንደሚገኙ ከሀገር ውስጥም ሆነ በውጭም የሚኖሩ ኢትዮጵያውያን በስፋት በመግለጽ ላይ ናቸው። ይህም ቢሆን ግን በድምፃዊው ላይ ይህ ነው የሚባል ለሕይወቱ የሚያሰጋ እንቅስቃሴ ስለመኖሩ የተገኘ ፍንጭ የለም። አርቲስቱ አሁንም በመኖሪያ ቤቱ እንደሚገኝና የተለየ የሚባል መረጃም አልተሰማም። ይህም ቢሆን ግን አይሆንም ምንትተሽ ነውና ነገሩ ኤፓክ የተባለው ተቋም የአርቲስቱን ሕይወት ለመታደግ አሜሪካ ጫና እንድታደርግ የሚጠይቅ እንቅስቃሴ ጀምሯል። የድርጅቱ ስራ አስኪያጅ መስፍን ተገኑ ጉዳዩ ዓለም አቀፍ መልክ እንዲኖረው እንቅስቃሴ መጀመሩን አስታውቀዋል። በሌላ በኩል የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊና አንጋፋው ዲፕሎማት አምባሳደር ቲቦር ናጂ ታዋቂው ኢትዮጵያዊው የሙዚቃ ኮከብ ቴዲ አፍሮ በሙዚቃ ስራዎቹ ለሚያሳየው ቆራጥነትና ለፖለቲካዊ ትችቶች ከፍተኛ እውቅና ሰጥተዋል። አምባሳደር ናጂ በኤክስ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አርቲስቱ በአገሪቱ ፖለቲካ ውስጥ ያሉ ክፍተቶችንና ውድቀቶችን በግጥምና በዜማ በመሸመን ለስልጣን ባለቤቶች በድፍረት በማቅረብ ላሳየው ጥረት አድናቆታቸውን ገልጸዋል። አምባሳደሩ በዚህ መግለጫቸው የኪነ ጥበብ ሰዎች በተለይ ሙዚቀኞችን ሚና ከጋዜጠኞችና ከፖለቲካ ተንታኞች ጋር በማነጻጸር እንኳን እውነታውን አንስተዋል። እንደ እርሳቸው እይታ ሙዚቀኞች እውነትን ለስልጣን ባለቤቶች በመንገር ረገድ ከኤክስፐርቶችና ከጋዜጠኞች በተሻለ ውጤታማ ናቸው። የአባባል የጥበብን ኃያልነትና የሙዚቃን ተጽዕኖ በፖለቲካዊ መድረኮች ላይ ያለውን ቦታ የሚያሳይ ነው ብለውታል። ቴዲ አፍሮን ሊደግፉት ወይም ሊቃወሙት የሚችሉ ወገኖች ቢኖሩም የፖለቲካ ስህተቶችን ሳይፈራ በኪነ ጥበብ በማጋለጥ ረገድ ላሳየው ቆራጥነት እውቅና መስጠት እንደሚያስፈልግ አምባሳደር ናጂ አሳስበዋል። የኢትዮጵያ ሕዝብና የፖለቲካ ማህበረሰብ የቴዲ አፍሮን መልእክቶች በጥሞና እንዲያዳምጡም ጥሪ አቅርበዋል።
የአስተያየት በተለይ አርቲስቱ በቅርቡ ካወጣቸው አዳዲስ የሙዚቃ ስራዎች ጋር ተያይዞ መምጣቱን ጉዳዩን ይበልጥ ትኩረት እንዲሰጠው አድርጎታል ተብሏል። አንድ ከፍተኛ ዲፕሎማት ኢትዮጵያን የውስጥ ፖለቲካ ትርክት ከአንድ አርቲስት ስራ ጋር አያይዞ እንዲህ አይነት ምስክርነት መስጠቱ የቴዲ አፍሮ ሙዚቃዎች ከሀገር ውስጥ አልፈው ባለም አቀፉ የዲፕሎማሲያዊ ማህበረሰብ ዘንድ ምን ያህል ተሰሚነት እንዳላቸው ያረጋገጠ ክስተት ሆኗል ተብሏል። ቀደም ሲል የቀድሞ የአሜሪካ ፕሬዝደንት ባራክ ኦባማ በአመቱ ካዳመጧቸው ምርጥ ሙዚቃዎች መካከል የቴዲ አፍሮ ስራ ማካተታቸው የዚህ ተጽዕኖ ቀጣይነትን የሚያሳይ ሌላ ጉዳይ ተደርጎ ተወስዷል። አሁን በደረሰን መረጃ ደግሞ የብልጽግናው አገዛዝ በድምፃዊ ቴዎድሮስ ካሳሁን ላይ እርምጃ ለመውሰድ በመዘጋጀት ላይ መሆኑ ተሰምቷል። የእርምጃው ምንነትን በግልጽ ማወቅ ባይቻልም ከሀገር እንዲወጣ ማድረግ ሊሆን እንደሚችል ግን ተገምቷል። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሂውማን ራይትስ ዋች በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶች ተራ ክስተት እየሆኑ መምጣታቸውን ገለጸ። ተቋሙ በተለይ የአውሮፓ ህብረት፣ አሜሪካና የአፍሪካ ህብረት ሰብአዊ መብትን ከፖለቲካዊ ጥቅማቸው በታች አሳንሰውታል ሲል በጽኑ ወቅሷል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች በኢትዮጵያ እየተባባሰ የመጣውን የሰብአዊ መብት ጥሰትና የዓለም አቀፉ ማህበረሰብ ጉዳዩን ችላ ማለቱን የሚተች አዲስ ሪፖርት ይፋ አድርጓል። ተቋሙ ባወጣው መረጃ በኢትዮጵያ የሚፈጸሙ በደሎች በዝርዝር እየታወቁና መረጃ እየወጣባቸው ቢሆንም በዲፕሎማሲያዊ ጥቅሞች ምክንያት ታውቀው ግን ችላ ተብለዋል ሲል ጠንከር ያለ ትችት ሰንዝሯል። ሪፖርቱ በአማራና በኦሮሚያ ክልሎች ያለውን ስጋት በዝርዝር ያስቀመጠ ሲሆን በአማራ ክልል እየተካሄደ ባለው ጦርነት በብልጽግና የሚሰነዘሩ የድሮን ጥቃቶች ሰላማዊ ሰዎችን ሰለባ እያደረጉ መሆኑንም ጠቅሷል። ከዚህም በተጨማሪ በክልሉ ከፍርድ ውጭ የሚፈጸሙ ግድያዎችና የመሠረተ ልማት ውድመት መቀጠሉንም ገልጿል። በተመሳሳይ በብልጽግና ሰራዊትና በኦሮሞ ነጻነት ሰራዊት መካከል ባለው ግጭት ሳቢያ ሲቪሎች የጥቃት ሰለባ እየሆኑ መሆኑን የገለጸው ሪፖርቱ በተለይም በብልጽግና በኩል የሚፈጸሙ የጅምላ እስራቶችና የጋራ ቅጣት እርምጃዎች የህዝቡን ስቃይ አባብሰውታል ብሏል። በተለይ ኢትዮጵያ በመጪው ግንቦት ከምታካሄደው ብሔራዊ ምርጫ በፊት በነፃ መረጃ ፍሰት ላይ ከፍተኛ ጫና እየተደረገ መሆኑን ሂውማን ራይትስ ዎች አስታውቋል። ጋዜጠኞች፣ ተቃዋሚ ፖለቲከኞችና የሰብአዊ መብት ተሟጋቾች ለስርና ለስደት መዳረጋቸው የምርጫውን ነፃና ፍትሐዊ የመሆን ጉዳይ ጥያቄ ውስጥ እንደሚከተው አስጠንቅቋል። በተጨማሪም በቴክኖሎጂ የታገዘ የዜጎች ክትትልና የመረጃ ጠለፋ በከፍተኛ ሁኔታ መጨመሩንም አጋልጧል። የተቋሙ የአፍሪካ ዳይሬክተር ማውሲስ የጉን በሰጡት መግለጫም የዓለም መሪዎች በኢትዮጵያ ያለውን ጥፋት እያወቁ በስትራቴጂካዊ ፍላጎት ምክንያት ችላ ማለታቸው ተጠያቂነትን እያጠፋው ነው ብለዋል። ሪፖርቱ አክሎም የአፍሪካ ህብረት፣ የአውሮፓ ህብረትና የአሜሪካ መንግስት ሰብአዊ መብቶችን ከፖለቲካዊ ጥቅሞች በታች በማድረጋቸው በደል አድራሾች ያለምንም ስጋት ተግባራቸውን እንዲቀጥሉ እድል ሰጥቷል ሲል ወቅሷል። ሂውማን ራይትስ ዎች በመጨረሻም ዓለም አቀፉ ማህበረሰብ ከቃላት ባለፈ ወደ ተግባር እንዲሸጋገርና ለተፈጸሙ የጦር ወንጀሎች ገለልተኛ ምርመራ ተደርጎ ተጠያቂነት እንዲሰፍንም ጥሪ አቅርቧል። በሱዳን ለ2 ዓመታት ገደማ የዘለቀው ደም አፋሳሽ ጦርነት ባልተጠበቁ ወታደራዊ ክህደቶችና በተለዋዋጭ የኃይል ሚዛን የታጀበ አዲስ ምዕራፍ ላይ መድረሱ ተሰምቷል። በቅርቡ የፈጥኖ ደራሽ ሰራዊት RSF ከፍተኛ አዛዥ የነበሩት ሜጀር ጀነራል አልኑር አህመድ ዳዳም ወይም አልቁባ ወደ ጀነራል አልቡርሃን ወገን መቀላቀላቸው በጦርነቱ ግንባር ብቻ ሳይሆን በፖለቲካው መድረክ ትልቅ የመነጋገሪያ አጀንዳ ሆኗል። በሱዳን ለ2 ዓመታት ገደማ የተካሄደው የእርስ በርስ ጦርነት አዲስ ምዕራፍ ላይ መድረሱንም የሚያሳዩ ክስተቶች መስተዋላቸውን ቀጥለዋል። በቅርብ ቀናት ውስጥ በፈጥኖ ደራሽ ሰራዊቱ RSF ውስጥ የተከሰተው ከፍተኛ የክህደት ክስተትና በሀገሪቱ የተለያዩ አካባቢዎች የቀጠለው ውጊያም የጦርነቱን መልክ እየቀየሩት ይገኛሉ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንትና የጦር ኃይሉ ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን ከፈጥኖ ደራሽ ሰራዊት RSF በመክዳት የወጡትን ከፍተኛ አዛዥ ሜጀር ጀነራል አልኑር አህመድ ዳዳም ወይም አልቁባ እሁድ ሚያዝያ 11 ቀን 2018 ዓ.ም በሰሜናዊ ግዛት ዶንጎላ ከተማ መቀበላቸው ታውቋል። አልቁባ የRSF መስራች አባልና በሰሜን ዳርፉር በተለይም በኤልፋሹር ውጊያ ላይ ቁልፍ ሚና የነበረው ሰው በመሆኑ መክዳቱ በሄሚቲ አመራር ላይ የደረሰ ትልቅ የፖለቲካና የወታደራዊ ሽንፈት ተደርጎ ተወስዷል። ጀነራል አልቡርሃን ላዛዡ ደማቅ አቀባበል ከማድረጋቸውን ባሻገር የግል መኪናቸውን በስጦታ ማበርከታቸውም ተዘግቧል። ይህም ሌሎች የRSF አባላት በነፍስ ወከፍም ሆነ በቡድን ወደ አልቡርሃን ጦር እንዲቀላቀሉ ለማበረታታት የታለመ የስነ ልቦና ዘመቻ እንደሆነም ተገልጿል።
የአልቁባ ከአርኤስኤፍ መውጣትን ተከትሎም በሌሎች ግንባሮች ውጥረቱ አይሏል። በቅርብ ጊዜ ከፈጥኖ ድራሽ እጅ የወጣችው ኤልፋሸር ሰሜን ዳርፉርን አርኤስኤፍ ለመቆጣጠርም የሚያደርገው ተደጋጋሚ ጥቃት ቢቀጥልም በአልቡርሃን ጦርና ከጎኑ በተሰለፉ የዳርፉር የታጠቁ ቡድኖች ብርቱ መከላከል እየገጠመው ይገኛል። የከፍተኛ አዛዡ መክዳትም በዚህ ግንባር ላይ በአርኤስኤፍ ተዋጊዎች ሞራል ላይ ተጽዕኖ ሊያሳድር እንደሚችል ተገምቷል። በተለይም በዋና ከተማዋ ካርቱምና በአጎራባች ኦምዱርማን አልፎ አልፎ የከባድ መሳሪያ ድብደባዎችና የድሮን ጥቃቶችም ቀጥለዋል። ጦርነቱ በሱዳን ሕዝብ ላይ እያደረሰ ያለው ጉዳትም አሁንም በከፍተኛ ደረጃ ላይ ይገኛል ተብሏል። በተለይም በዳርፉርና በካርቱም አካባቢዎች የሚገኙ በሚሊዮን የሚቆጠሩ ዜጎች ለከፍተኛ የምግብ እጥረት ተጋልጠዋል። እርዳታ ሰጪ ድርጅቶችም ወደ ውጊያ ቀጠናዎች ለመግባት አሁንም በሁለቱም ወገኖች እንቅፋት እየገጠማቸው መሆኑን ይገልጻሉ። ወደ ጎረቤት ሀገራት የሚሰደዱ ሱዳናውያንም ቁጥር አሁንም እየጨመረ ሲሆን የተባበሩት መንግስታት ድርጅት ሁኔታው የዘመናችን አስከፊ የመፈናቀል ቀውስ ሲል መግለጹ ይታወሳል። የሜጀር ጀነራል አልቁባ ወደ አልቡርሃን ወገን መቀላቀልም በሱዳን ጦርነት ውስጥ ትልቅ ክስተት ሆኖ ተመዝግቧል። ይህ ክስተት በፈጥኖ ድራሽ ሰራዊት ውስጥ ያለውን አንድነት የሚፈታተን ቢሆንም በምድር ላይ ያለው ውጊያ ግን በቀላሉ የሚቆም አይመስልም። ዓለም አቀፉ ማህበረሰብም የተኩስ አቁም እንዲደረግ ቢወተውትም ሁለቱም ወገኖች አሁንም ወታደራዊ የበላይነትን ለማግኘት ከፍተኛ ትግል እያደረጉ ይገኛሉ። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 13 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ